እንኳን ደስ ያላችሁ። በጣም ደስ የሚል ነገር ተፈጥሯል። አድናን አሁንም የሮቤልና የሚራን ተንኮል ሙሉ በሙሉ አወቀ። ዊልቼሩን አገኘው። ተዋረዱ። ሚራና ሮቤል ተዋረዱ። ዛሬ እንግዲህ እንደ ልማዳቸው ወጣ ብለው ንፋስ ለመቀበል ሲወጡ ጉዳቸው ተጋለጠ። እንግዲህ ሉሃና አሰበችና በፍጹም ውስጥ ተኝቷል ይላታል። በፍጹም ውስጥማ አይተኛም ይሆናል ሴራ እያሴሩ ነው አለች። እና ቁልፍ ካለ አምጣ ክፈተው፣ አድናን ክፈተው ትለዋለች። በሩን ማለት ነው። ክፍት ሲያደርጉት ያገኙት አስደንጋጭ ነገር፣ በጣም የሚገርም ነገር ነው ያገኙት። ዊልቸሩ ብቻውን ተገኘ ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች፣ ዛሬ በጣም ደስ የሚል ነገር ተፈጥሯል። እንግዲህ ሉሃና ድራማ በጣም አጓጊ ላይ ደርሷል። በጣም ነው ደስ የሚለው። እንግዲህ ቀጣዩን ክፍል ይዤላችሁ ቀርብ ያለው ስትጀምሩ ቪዲዮ ላይክ እንዲሁም ሼር እያደረጋችሁ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮን ጀምሩ። ከድራማው ጋር መልካም ቆይታ። ዛሬ እንግዲህ ባለፈው ክፍል እንደምታስታውሱት ሮቤል እና ሚራ እንግዲህ እንደተጋለጠ አድናን በብሌኑ እንዳያቸው ታስታውሳላችሁ። አሁን በቃ ከዛም በኋላ ፊት ነስቷቸዋል። ሮቤልም ቢያለቅስም ቢላቀስም ወንድሜ በቃ ተቀይረብኛል ምናምን ቢልም ቢቀበጣጠርን ወይ ፍንክች አድናን ጀግና ሆኗል ማለት ነው። የሉሃናንም የምትለውን በደንብ ጠንቅቆ እየሰማት ነው። ስለዚህ አሁን ደግሞ በጣም ደስ የሚል ደረጃ ላይ ደርሷል። እንግዲህ ማስመሰሉን ሄዳበታለች፣ ቀጥላበታለች። ሚራ ማስመሰሉን እንደዛው ናት። አሁንም ጭራሽ አድናንን ልትናገረው ትፈልጋለች ማለት ነው። እኔ አድናን ማለት ነው አድናን የት ልትሄድ ነው? አድናን የት ልትወጣ ነው? እያልሽ ትከታተለዋለች ማለት ነው። እኔ ፈሪ፣ ሚራ ፈሪ፣ ቢያንስ እንኳን እኔ አንቺን ቢያደርገኝ በቃ አንገቴን ደፍቼ ስቅስቅ ብዬ ነበር ማለቅ ሰው አላት። ከዛ አድናን እንዴት ከኔ ላይ ትማግጥብኛለህ? ጭራሽ እንግዲህ ባለፈው እንደምታስታውሱት ልትገላት አፍና ልትገላት ሲማከሩባት ነበረ። አሁን ግን እንግዲህ አድናን ደርሶ አድኗታል። ሳትገላት እንግዲህ በተኛችበት በእንቅልፍ ልቧ መታ ነው እንግዲህ ሲጣርጋ ልትገላት የነበረ አድናን በጥፊ ብሎ አሽቀንጥሮ ጥሏታል። ከዛ እየሮጠች ሄደች እንደ ልማዷ ሮቤል ጋር ደግሞ ለምን እንግዲህ እየተማከሩት ሮቤል ቁሞ ሊጠብቅላት እሷ ልትገላት ነበር። ነገር ግን ሮቤል ምንም መኝታ ቤቱ ቁጭ ነው ያለው። እሷ ተዋረደች ብቻዋን ማለት ነው። እንዴት እየሮጠች ሄደችና ትሰማኛለህ? እንዴት ነው እኔን ያልጠበከኝ? ምክክራችን እንዴት ነበረ? ለምንድን ነው ያልጠበከኝ? አድናን እኮ ሲጣርጎ ሊገለኝ ነበረ። ልገላት ስል እኮ ነው የሰው ነፍስ ላጠፋ ስል እኮ ነው የደረሰብኝ። አሁን እንዴት ብዬ ነው የአድናንን ፊት ማየው? እንዴት ብዬ ነው ማየው? ለምንድን ነው አንተ ምን አይነት ሰው ነህ? እንዴት ብቻዬን ትተውኛለህ? እባክሽ አሁን ገና ነው መግባቴ ነው። እኔ ስጠብቅሽ ነበረ። ገና መግባቴ ነው። ሲጀመር አንቺ የሰው ነፍስ የሚያክል ነገር ለማጥፋት ሰው ክፍል ስትገቢ እንዴት በር መዝጋት ረሳሽ? ለምን በር አልዘጋሽም ነበር? ደግሞ ትጮሃለሽ እንዴ? በራስሽ ጥፋት፣ የራስሽ ጥፋት ነው አላት። ሮቤል እንዴት ነው ንግግር? የራሴ ጥፋት ምኑ ነው ጥፋቴ? ሂጂ ግዳ ያልከኝ ልገላት ስል ድንገት ተደረሰብኝ። ምን ማለት ነው ትለዋለች። በቃ ዝም በይ፣ መጨቃጨቁን ተውና ሌላ መፍትሄ እናምጣ። አሁን በቃ ሁሉ ነገር በቃ ከቁጥጥራችን ስር እየወጣ ነው። በቃ እስቲ ቆይ አድናንን እኔ እነግረዋለሁ። በቃ እስቲ ባለፈው ያልሽኝን እነግረዋለሁ አለ። ሄድና አድናን ወንድሜ ላወራ እፈልጋለሁ። ዝር ልድዛ ምንም ታወራኝ መስማት አልፈልግም ይለዋል። እባክህ አንዴ ስማኝ ወንድሜ። ቆይ ግን ምን ሆነ ነው የተቀያየርክብኝ? ግን አድናን ምን አጥፍቼ ነው? ምን በድዬህ ነው ይለዋል። የራሱ ጉዳይ ምናልባት ሄድና መኝታ ቤት ሚራ ጋር ተመካከር፣ ሚራን አውራት። ምናልባት ያው ናፍቃ ከሆነ ምናምን
አለና ነካ አደረገው ማለት ነው። ምን ማለት ነው አድናን ወንድሜ? ምንድን ነው? ምንም ሊገባኝ አልቻለም። ንግግር ምንም አልገባኝም። ምንድን ነው ይለዋል። በቃ ጨረስኩ አለው። ከዛ ትቶት ሄደ። አሁን ዞር በል። ውሃ ልጠጣ እኮ ነው የመጣሁኝ። ውሃ ልጠጣ መጥቼ ነው እንጂ ለሌላ ነገር አይደለም። ታዲያ እኮ ኪችኑን አልፈው መኝታ ቤት ደርሰሃል አለው። በቃ አሁን ዞር በልልኝ በቃ። ቆይ እኔ አሁን ዊልቸር ላይ ሁኜ ስላለው ከብጄ ነው? አዎ በጣም ከብደኸኛል፣ በጣም አስጠልተኸኛል አለው አድናን ማለት ነው። እንዲያውም በጣም ጀግና ነው የእውነት አድናን። በጣም ታጋሽና ጀግና ሰው ነው ማለት ነው። በቃ የሆነ ነገር ሁሉ ተቆጣጥሮ ስሜቱን ተቆጣጥሮ በቃ እነሱን ማየቱ ማለት ነው። በጣም ከባድ እኮ ነው። አስቡ እንግዲህ ማለት ሚስታችሁ ማግጣ ወንድማችሁ ማግጦባችሁ አብራችሁ መኖር ማለት በጣም ከባድ ነው ማለት ነው። እና እንደዛ አደረገና ሄደ ቁጭ አለ። ከዛ ደወለላት። እንዴት ቆይ ምን አውቆ ነው የደደብ ወንድሜ እያለ ይደውልላታል ማለት ነው ለሚራ። ሚራ ደግሞ ምንድን ነው ምን ፈለግ አለችው። ሚራ ከዚህ በኋላ ቤት ውስጥ አናወራም፣ ነይ ውጭ ላይ ሄደን እናወራ ይላታል። እና ነይ ወደ ውጭ እኔ ወጥቼ ጠብቅሻለሁ አላት። ከዛ ሄዶ ጠበቃት። እዛ አጥር ስር ቁጭ ብለው ቆመው እየተመካከሩ በቃ አውቋል በቃ አድናን ወይ ያቺ መሰሪ ነግረዋለች፣ ካልሆነ ደግሞ በቃ በሆነ ነገር አውቋል ይላታል። በቃ ንግግሩ ዛሬ የተናገረኝ ንግግር በጣም ፈርቼዋለሁ። እኔ አድናን አልመሰለኝም ሚራ በቃ ጨንቆኛል። እኔ ራሱ ፈርቻለሁ። ቅድም እኮ እንደ በፊቱ አክት ላደርግ ብፈልግ እኮ ምንም ከመጤፍ አልቆጠረኝም፣ ከምንም አልቆጠረኝም ነው ምልህ ሮቢ። ከዛሽ ምን እናድርግ? እንጥፋ እንዳትይ ወይ እድል ቀንቶን ደግሞ እሱን እናባረረው ይሆናል። ልጃችን የት ነው የሚወለደው? ሮቢ ምን እያሰብክ ነው? ሁልጊዜ ቆይ ማይሳካ ሀሳብ እኮ ነው እየነገርከኝ ያለው። ምንም እየተሳካልን አይደለም። ሉሃና ከመጣች በኋላ ነገሮቹ ሁሉ ብጥስጥስ ብለዋል። ስለዚህ በቃ ይበቃናል፣ ሰርተን መለወጥ እንችላለን። ከዚህ እንጥፋ፣ በጣም ሳንዋረድ የበለጠ ጉዳችን ሳይወጣ ከዚህ እንውጣ፣ እመነኝ ሮቢ ትለዋለች። አይሆንም፣ የሚመጣውን ፊት ለፊት ሆነን እንጋፈጣለን፣ ያለውን ነገር እናያለን። በቃ ይህ ነው ያለን አማራጭ። ከዚህ ውጭ ምድር ከፍ ሰማይ ዝቅ ቢል እንትን አንልም፣ አንሄድም ይላታል። እኔ ሮቢ ጨንቆኛል አልቻልኩም። እስኪ ከዛ አድናን ደወለ። ወይኔ ደወለ። ምንድነው ምን ልበለው? እኔ ደፍሬ ስልኩን ማንሳት አልችልም። ድጋሚ ደወለ። እኔ ማንሳት አልችልም ሮቢ። በቃ ይህን ያውቆብን ይሆናል፣ ወዴት ሄዳችሁ ብሎ ሊሆን ይችላል። ለእኔም እኮ ደውሎ ነበር ይላታል። እና ተጠራጥሮን ይመስላል መውጣታችን አንድ ላይ ትለዋለች። አይመስለኝ። እስኪ ለሁሉም እኮ ስልኩን አንስተሽ የሚለውን ስንሰማ እኮ ነው ምን እንዳለ ምን እንዳሰበ ልናውቅ የምንችለው ሚራ ይላታል። ከዛ ብድግ አደረገችና ሆስፒታል ነኝ በይው ይላታል። አድናን ሆስፒታል ነኝ እኔ። ሮቤል አንቺ ጋ ነው አላት። አይ ሮቤል እኔ ጋ ምን ይሰራል ብለህ ነው? እኔ ጋ ምን አለው? እኔ ጋ ስትለው ዝግት አደረገባት ጆሮዋ ላይ ማለት ነው። ከዛ በቃ እስቲ አንዳንዴ ሮቤል ሲተኛ በሩን ቆልፎ ይተኛል፣ ለዛ ይሆናል ትለዋለች ሉሃና። ሌላታለሁ ሉሃና ምን ሆኖ ነው? ቆይ ለምን ፈለጋቸው ነው? አድናንም ሮቤልም የሉም። ዞር ቢል የሷ መኝታ ቤት ቢያት የለችም፣ እሱም ደግሞ የለም ማለት ነው። ከዛ ቆይ ለምን ፈልጋቸው ነው ትለዋለች ሉሃና። አይ እየፈለግኳቸውማ አድናንን ሮቤልን በጣም ፈልጌዋለሁ፣ ለሆነ ጉዳይ ፈልጌው ነው ሉሃና ይላታል። ስለዚህ በሩን እንክፈተው ትለዋለች። እንዴ ለምን? ተኝቶ ነው የሚሆነው፣ በእርግጠኝነት ተኝቶ ነው የሚሆነው፣ አንዳንዴ እንዲህ ያደርገዋል አላት። በቃ አይሆንም፣ በሩን እንክፈተው አለችው። ቁልፍ ካለ ይዘናና እንክፈተው ትለዋለች።
ክፍት ሲያረጉ ዊልቼሯ ብቻዋን ቁጭ ብላለች። ያው እንግዲህ ሮቤልም እዛ ጭንቅ ይዞት እዛ ስለ ወደፊት ተንኮላቸው እያሰቡ ነበረ። ነገር ግን ተዋረዱ። ሮቤል አድናን የቀረው የነበረ ሮቤል ቁሞ እንደሚሄድ ነበር ማወቅ የተሳነው። እንግዲህ ባይኑ በብሌኑ አየ ማለት ነው። አይገርማችሁም? እና ዊልቸሩን ሲያይ ማመን አቃተው። ይህ ውሻ መራመድ ይችላል ማለት ነው። ይህን ያህል ጊዜ እየሸወደኝ ነበር ማለት ነው። ቆይ የዚህን ያክል እኔ ምንድን ነው የበደልኳቸው? ይችን ሜራንና ሮቤልን ከእኔ ምንድን ነው የሚፈልጉት? ምንድን ነው የበደልኳቸው? ሉሃና ንገርኝ እስቲ፣ ሉሃና ንገርኝ። አልገባኝም። እንዴት ቆሞ መሄድ እየቻለ መሄድ አልችልም ብሎ እንዴት ሊዋሸኝ ይችላል? አድናን ይኸውልህ፣ እነሱ በእውነት በጣም ደስ ብሎኛል። እኔ አውቃለሁ ከድሮም ቁሞ እንደሚሄድ ነግሬ ነበር። ባለፈው ካስታወስክ ነግሬ ነበረ፣ እህቴም ነግራህ ነበረ። ነገር ግን አንተ አላመንክም። የዋህነት ደግሞ ሲበዛ ጅልነት ነው አድናን። ስለዚህ ወንድም ሸውዶሃል። ሌላ በቃ አሁን ምን ቀረ? የሁለታቸውን ግንኙነት ነግሬ ነበረ። ይኸው ባይንህ አየህ። አሁን ደግሞ ቀርቶ የነበረ በቃ እሱ ዋሽቶ እንደሆነ መራመድ እንደሚችል ነበር እንድታውቅ የፈለግኩት። በእውነት በጣም ደስ ብሎኛል። ተመስገን። የእውነት ይህንን ስላወቅ ብቻ በጣም ነው ደስ ያለኝ አድናንዬ። በቃ አሁን ነገሮችን ሁሉ የምትፈልገውን ነገር ማድረግ ለመወሰንም ይመቻል ማለት ነው። እና በጣም ደስ ብሎኛል ስላየህ። በዛ ልክ እንደዛ ዊልቸሩ ላይ ቁጭ አለና ድንገት እየተክለፈለፈች ሜራ ድርስ ትላለች። ስትደርስ ምን ሆንሽ? ምን ፈለግሽ? ደነገጠች። ወደኋላ ባፍጢሟ ልትደፋ ነበረ ማለት ነው። ለምን ጉድ ተፈጠረባታ። አድናን አወቀ እና እንደዚህ ስትል በሩን ክፍት ስታረግ ዊልቸሩ ላይ አድናን ቁጭ ብሎ ሉሃና ቁማ። ተአምር ነው። ደነገጠች። እንግዲህ ሂጂና ቼክ አርጊና ንገሪኝ ከዛ ገባለሁ ተባብለው ተመካክረው ነበር የመጡት ማለት ነው። እና የት ጥለሽው መጣሽ አለቻት ማለት ነው። ሉሃና ፈጠን ብላ ምንም መናገር አልቻለችም። አፏ ተለጎመ ማለት ነው። ምን ትበል ሩቢ አለች ማለት ነው። ከዛ ሮቤል የት አለ? እኔ ሮቤል ያለበትን እንዴት ላቅ እችላለሁ አለ ማለት ነው። ከዛ ተረጋጋችና እና እንግዲህ ተዋርደዋል። ውርዴት ብቻ አንድና ሁለት የለውም ውርዴቱ ማለት ነው። እና አስቡት እንግዲህ ውሸት የጊዜ ጉዳይ ነው እንጂ ይወጣል ማለት ነው። እንግዲህ እነሱ እንግዲህ አድናንን በቃ ከዚህ ነገር እልም አድርገን እናወጣዋለን፣ ከጨዋታ ውጭ አድርገን ቤቱንም በእጃችን ሀብት ንብረቱንም በእጃችን እናረጋለን ብለው የተጣጣሩ ሁለት ተንኮለኞች እንግዲህ የዋህ መሆን አንዳንዴ ይጠቅማል። የእውነት የዋህ ስለሆነ ነው እንግዲህ ቀስ በቀስ ነገሮችን እያየ ያለው ማለት ነው። በየዋህነቱ እንግዲህ ወንድሜም አካል ጉዳተኛ ነው ብሎ አምኖ ተቀብሎት ነበረ። ሚስቱንም ደግሞ አምኖ ይዟት ነበረ ማለት ነው። ነገር ግን እንዳሰበው ሳይሆን እንዳላሰበው ሆኖ እሱ የግፍ ተሰርቶበት ነገሮች እየሄዱ ነው። በገዛ ቤቱ በገዛ አልጋው ላይ ነው እንግዲህ ነውር እየተሰራበት የነበረ አድናን። ስለዚህ ግን ያው የዋህነቱ አውጥቶታል ማለት ነው። ምስኪን በመሆኑ ነው እንግዲህ ነገሮችን ሁሉ በጊዜ እንዲያውቅ የተደረገው። ያው እስከ ዛሬ ተጫውተውበታል። ከዚህ በኋላ ግን ዋናው ነገር ቤቱን ሳይወስዱበት ቤቱን ሳይበሉት ያሰቡትን ድርጊታቸውን ሳይፈጽሙ እንደዚህ በመሆኑ በጣም ደስ ይላል። እንደዚህ መታወቁ በጣም ደስ ይላል። እንግዲህ ወይ ደውላ እዛ በመንገድ ዊልቸር ገዝተናና በዛ